ይሄ ግለሰብ ይያዝ ነው የምለው። ባሌ አይደለም የልጆች አባት አይደለም ሀቡዬ። ይሄን ነው የምነግርሽ እናት አለም። አንቺ ንጹህ ሴት ነሽ። የብዙዎች ሰውየውና እናንተ የተዋወቃችሁት እኔ ከኢንተርቪው ላይ እንዳየሁትኝ አንቺ የእህትሽ አሰሪዎች ማረፊያ ሰጥተውሽ እዛ ቤት ዘበኛ ነበር አይደል? ሰውየው ትክክል ነው። ይሄ ነው በቃ እዛ ቤት ልዑል 6 ዓመቱ ነበር። አዎ ልዑል 6 ዓመት አረብኛ ቋንቋ ስለምችል አረቦች ጋር ሄድኩኝ ማታ ለሰራተኛ ትቸው ሌሊት። ከዛ በኋላ ለምን ልጄን ለማስተዳደር ከዚህ በፊትም አረቦች ጋር ያው በሴተኛ ዳሪ ህይወትን ይሰርቻለሁ። ላንቺ የሚደበቅ ነገር አይደለም። ንስሐ ገብቼ ትቸው ነው ያንን ስራ። ከዛ በሄድኩበት ነው ይሄንን ህፃን ልጅ እናቴ ያስቀምጥ ያለችኝ ቃል ብሎ ከፍቶ ገብቶ በእጆቹን ጨምድዶ ይዞ በብርድ ልብስ ጠቅልሎ ይሄን ልጅ ይደፍራል። ከደፈረ በኋላ ለ6 ዓመታት እናት ብትሰማ ኩላሊትን ጠብሼ ነው ማበላ እያለ አስደብቆ ማለት ነው። ትምህርት ቤት ሲሄድ ከትምህርት ቤት እያወጣ አባቱ ነኝ እያለ እኔ ሳላቅ ማለት ነው። ቤት ውስጥ ደግሞ በሩን ከፍተተውልኝ እያለ ይሄንን ነው ሲያደርግ የኖረ ልጄን ሀቡዬ። አንቺ መቼ ነው ያወቅሽው? እኔ ያወቅኩት 3 ዓመቴ 3 ዓመቴ መድፈሩን መከተሉን አውቃለሁ። መከተሉን እኮ አውቃለሁ። ዩቲዩብ ላይ ወጥቼ ስናጣ ስንቸገር ይሄ ግለሰብ እየገባ እንዲህ እንደሚያደርግ አላውቅም። መጨረሻ ነው ልጄ ከእኔ ጋር በእጄ ሀቡዬ ልትረጁ የሚገባ እዚህ ላይ ነው። ትምህርትም አላስገባም ብዬ ምንም አልልም ብዬ በእጄ ሲይዘው ያኔ እውነቱን ማውጣት ጀመረ ልጁን። እሱ እኮ ነው የሚገባው። ሌሊት እኮ ሁሌ ይመጣል። እኔም ብቻ አይደለም አንቺንም ያበላሻል። እያንዳንዱ በየቀኑ ገንዘብ አምጣ ይለኛል። ያንቺን ነገር ይወስዳል። ለምን በምን እንደዚህ ስትይኝ የሆነ ሰራተኛ ስቅስቅ ብላ አልቅሳ እማዬ ልዑልን የምታስጠጊበት የለሽም ትለኛለች። ምን ነው ስላት ትምህርት ቤት አላመጣሽም? ልዑልን እኮ ይዘንባት እንጠፋለን። ሁሉ ነገሯን ይዘንባታል። በድግምት ወስደን ሩቅ አገር ሄደን በድግምት ምንም ነገር እንዳታገኝ እርቃኗን በሰንሰለት አስፋልት ላይ እንድትወጣ አድርገናታል። እና ልዑልን ደብቂው ልዑልን ሊወስዱብሽ ነው ስትለኝ ነው እውነትሽን ነው አልኳት። ትምህርት ቤት አትላኪው እማዬ አለችኝ። የእሷን ልጅ ትምህርት ቤት አልክም ብዬ እጄ ላይ ሲይዘው ልጄ ሚስጥሩን ማውጣት ጀመረ ከኔ ጋር ሲውል ማለት ነው። ይኸውልሽ በዚህ ነው ያወቅኩኝ። ከዛ 2 ዓመት ጥቁር አንበሳ ተመላለስኩኝ። እንደገና ደግሞ ፖሊስ ጣቢያ ተመላለስኩኝ። ምንድነው ያሉት? ልጆቹ ድርጅት ከገቡ እንኳን ተደፍረዋል ከተባሉ ማንም አይቀበላቸውም። ስለዚህ አልተደፈሩም ብለን እንበልና ፖሊሶች ያወሩትን ነው የምነግርሽ። ስለዚህ በቃ አልተደፈሩም ብለን ከዛ ሴትዮዋ ከሞተች ልጆቹ ድርጅት ውስጥ ይገባሉ። ይሄን የሰማሁት እኔ ጭምጭምታ የሰማሁት ወሬ ማለት ነው ሀቡዬ። ስለዚህ እኔ ሳልሞት እውነት አላህ ይሄንን ህፃን ልጅ ከሳውዲ አረቢያ መጥቶ እውነት ከሰጠኝ የኔ ልጅ ከሆነ የግብረ ሶዶም አገልጋይ አይሆንም፣ የሉሲፈር አገልጋይ አይሆንም። ልጄ በቃ የፈጣሪ ስጦታ ነው። በፈጣሪ ቤት ውስጥ ገብቶ ያገለግላል። በቃ ትምህርቱ ዓለማዊ ቢቀርበት እንኳን ማለት ነው። ስለዚህ ሳልሞት እውነቱ ይሄ ነው። ማሂ ኪችን ምንድነው የምትይኝ? ምን ማለት ነው? አንዲት እናት የደረሰባትን በደል ስትናገር እኔ ሳላቅ ማለት ነው። ቤት ውስጥ ደግሞ በሩን ከፍተተውልኝ እያለ ይሄንን ነው ሲያደርግ የኖረ ልጄን ሀቡዬ። አንቺ መቼ ነው ያወቅሽው? እኔ ያወቅኩት 3 ዓመቴ 3 ዓመቴ መድፈሩን መከተሉን አውቃለሁ። መከተሉን እኮ አውቃለሁ። ዩቲዩብ ላይ ወጥቼ ስናጣ ስንቸገር። ወአለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ሁሉ መልካም፣ ሁሉ ሰላም። እኔ ጋር ሁሉም ሰላም ነው አልሐምዱሊላህ። ያ ጀማእች ሰትዮ የስነ ልቦና ችግር አለባት እንጂ እንዴት ነው የቡና ተላሚ መስል ምናምን የሚናገሩት ራሱ ከጭንቅላት የማይገባ ነገር ነው። እውነት ለመናገር ማለት ነው የቡና አተላ የሚመስል እነዚህ ወይ ባዕድ አምልኮ ዘር ማንዘሯ ያመልካል። ያነ መንፈስ ነው ከሰትዮዋ ጋርና ከልጆቿ ጋር ተጭኖ እንደዚህ የሚያሳብዳቸው ማለት ነው። አላህ ይጠብቀን፣ አላህ ይጠብቃችሁ። ግን በሃይማኖታችሁ በየትኛውም ሃይማኖት ቢሆን ሃይማኖታችሁ ላይ ጽኑ። ገባችሁ? አሁን ሰትዮ የተረጋጋ መንፈስ የሌላት ከሃይማኖታ ላይ ጽናት የላትም። ሁለተኛ ደግሞ የምታወራው ነገር ራሱ ከጭንቅላት የማይገባ ነገር አውዙ ቢላሂ ሚነ ሸይጣን ረጅም ማለት ነው። አላሁመ ነጂና ከምሬ ነው የምነግራችሁ። ኢንተርቪው ሙሉን እንትን አልኩት፣ ግን ምንም በቃ የሆነ ያዝለቀቅ ነው የምታደርገው። ባዕድ አምልኮ የምታመልኩ ሰዎች መጨረሻው ይሄ ነው። ለገንዘብ ብላችሁ ላልሆነ ቁሳዊ ነገር ለብልጭልጭ ብላችሁ ዱንያ መርጣችሁ እንደዚህ ትሆናላችሁ። ግለሰብ እየገባ እንዲህ እንደሚያደርግ አላውቅም። መጨረሻ ነው ልጄ ከእኔ ጋር በእጄ ሀቡዬ ልትረጁ የሚገባ እዚህ ላይ ነው። ትምህርትም አላስገባም ብዬ ምንም አልልም ብዬ በእጄ ሲይዘው ያኔ እውነቱን ማውጣት ጀመረ ልጁ። እሱ እኮ ነው የሚገባው። ሌሊት እኮ ሁሌ ይመጣል። እኔም ብቻ አይደለም አንቺንም ያበላሻል። እያንዳንዱ በየቀኑ ገንዘብ አምጣ ይለኛል። ያንቺን ነገር ይወስዳል። ለምን በምን እንደዚህ ስትይኝ የሆነ ሰራተኛ ስቅስቅ ብላ አልቅሳ እማዬ ልዑልን የምታስጠጊበት የለሽም ትለኛለች። ምን ነው ስላት ትምህርት ቤት አላመጣሽም? ልዑልን እኮ ይዘንባት እንጠፋለን። ሁሉ ነገሯን ይዘንባታል። በድግምት ወስደን
ሩቅ ሀገር ሄደን በድግምት ምንም ነገር እንዳታገኝ እርቃኗን በሰንሰለት አስፋልት ላይ እንድትወጣ አድርገናታል። እና ልዑልን ደብቂው ልዑልን ሊወስዱብሽ ነው ስትለኝ ነው እውነትሽን ነው አልኳት። ትምህርት ቤት አትላኪውም እያለችኝ የእሷን ልጅ ትምህርት ቤት አልክ ብዬ እጄ ላይ ሲይዘው ልጄ ሚስጥሩን ማውጣት ጀመረ ከኔ ጋር ሲውል ማለት ነው። ይኸውልሽ በዚህ ነው ያወቅኩኝ። ከዛ 2 ዓመት ጥቁር አንበሳ ተመላለስኩኝ። እንደገና ደግሞ ፖሊስ ጣቢያ ተመላለስኩኝ። ምንድን ነው ያሉት? ልጆች ድርጅት ከገቡ እንኳን ተደፍረዋል ከተባሉ ማንም አይቀበላቸውም። ስለዚህ አልተደፈሩም ብለን እንበልና ፖሊሶች ያወሩትን ነው የምነግርሽ። ስለዚህ በቃ አልተደፈሩም ብለን ከዛ ሴትዮዋ ከሞተች ልጆቹ ድርጅት ውስጥ ይገባሉ። ይሄን የሰማሁት እኔ ጭምጭምታ የሰማሁት ወሬ ማለት ነው ሀቡዬ። ስለዚህ እኔ ሳልሞት እውነት አላህ ይህንን ህፃን ልጅ ከሳውዲ አረቢያ መጥቶ እውነት ከሰጠኝ የኔ ልጅ ከሆነ የግብረ ሶዶም አገልጋይ አይሆንም፣ የሉሲፈር አገልጋይ አይሆንም። ልጄ በቃ የፈጣሪ ስጦታ ነው። በፈጣሪ ቤት ውስጥ ገብቶ ያገለግላል። በቃ ትምህርቱ አለማዊ ቢቀርበት እንኳን ማለት ነው። ስለዚህ ሳልሞት እውነቱ ይሄ ነው። ማሂ ኪችን ምንድን ነው የምትይኝ? ምን ማለት ነው? አንዲት እናት የደረሰባትን በደል ስትናገር አይቼ እንደ እናት እንደ ሴት ድምፅ እየሆንኩ ነው። ሳታጣሪ ሚዲያ ላይ የምታቀርቢያት ምናምን የምትይኝ ምንድን ነው? አልገባኝም። ማሂ ኪችን ምንድን ነው አቡዬ ያለውን ስሜት እንትን እናደርግና ምን እያሉ ነው? ቆይ ማሂ ኪችን አስገብተሻለሁ። ሚዩት አድርጋ ተቀምጣለች። አንዴ ትፍታና ሚዩቷን ታውራ። ሰላም ሀቢባ። ሰላም ሰላምማ ኖ ኢንፎርም ላደርግ ስለፈለግኩኝ ነው። ስለዚች እናት ቆይታለች ከወጣች ሚዲያ ላይ ፌስቡክ ላይ ነው ያገኘኋት። እኔ ራሴ ልረዳት ፈልጌ አጠያይቄ ፈልጊያት ነበረ እና የደረሰኝ መረጃ ሜንታል ኢሹ እንዳለባት ያለችው ነገር በሙሉ ስህተት እንደሆነ ከበስተጀርባው ሰዎች እንዳሉ ይሄን ነገር እንድታደርግ የሚገፋፏት ሰዎች እንዳሉ ኢቭን ታስራ እንደተፈታች ቆየፈቼ ፖሊስ ጣቢያ ታስራ እንደተፈታች ደርሶኛል። ይሄን መረጃ ማለት ነው። ማለት ማስረጃ ያ ማስረጃ አለሽ አንቺ? ይሄንን ማስረጃ ይኸው የቅልቦች አሉ አዲስ አበባ ፖሊስ ሄደው ያጣሩ ይሄን ነገር። ምክንያቱም ስህተት ከሆነ እንዴ ሲጀመር አንደኛ ኢቭን ይሄ ነገር ቢፈጸም ኖሮ ልጁን ይዛ ሚዲያ ላይ ማውጣት በራሱ ችግር ነው። የኢትዮጵያን ሕዝብ እርዳታ ፈልጋ ነው እቺ እናት አይደል? ከደረሰባት ነገር አንጻር እውነት ነው ውሸት ነው ብሎ ማንም ጫት ማድረግ አይችልም። ለምን ሀቢባ መጀመሪያ አጣሪ ለማለት ነው። አንዴ ልጨርስ ማሪ። እውነታውን የሚታወቀው በህግ ከለላው ሲሆን ነው ማንነቱን መግለጽ የምችለው። ከዛ ውጭ ግን ለእኔም ለልጆች የሚወጥ እስካለው እያለች ነው። አንድ ሰው ችግር ላይ ነኝ ካለ ማንም ሰው አይደለህም ማለት አይችልም። ለምን ማንም ሰው ባለቤቱ የቆመበትን ጫማ ማንም ማወቅ አይችልም። እስከ መጨረሻው ጥግ ድረስ ሄደን ማጣራት አለብን እንጂ እንዲህ እያለን አንሰማችሁም፣ ውሸታሞች ናችሁ እያለን ገፍተናቸው እነዚህ ሰዎች ቢሞቱ እንድናለቅስ ነው አይደለም። አጣሪ ነው ያልኩሽ። እንደዚህ ይሄ ሁሉ 5.6 ሰው ባለበት ስህተት ከሆነ ለአንቺም ለእሷም ጥሩ አይደለም። ስለዚህ ከማውጣትሽ በፊት የሰው ስም ተጠርቷል። ቆይ የሰው ስም ተጠርቷል። የሰው ስም ተጠርቷል አይደለም። ቆይ ልንገርሽ፣ እኔ ራሱ የሰው ስም ይኸውልሽ፣ የተቋም ስም የሰው ስም ብጠራ ስህተት ይባላል። የሰውየውን ስም ሲያምር ደህና ነህ? ድግ በላባት ቲክቶክ ዋርኒንግ እንትን እንዳያደርግ እንግዲህ። ስለዚህ ይህን ነገር እናደርግ ወላቃው ታፋው ሲያወራ ትናንትና ዩቱብ ላይ ሰላም ነው። ስምክ ማን ነው? ዩሴፍዬ። እሺ ትንሹ ሳሚ ነው ስሙ። ሻሚ ጣፋጭ ዩሴፍዬ። ስልካቸውን ያዙና ደዊና አገኛቸው። ጥያቄም ካለች ጠይቄን እያሉች ነው። ማወቅ የምትፈልጊው ነገር ቀደም እንደላኩልሽ መጠየቅ ማወቅ የምትፈልጊውን ነገር ካለ ጠይቂያቸው። እሺ ሰላም። ሰው ስም ጥያቄ ውጭ ማለት ነው። የሰው ስም አይነሳም። ላይ በፍጹም እንደዚህማ አይነሳም። ኦፍኮርስ እኔ መጠየቅ የምፈልገው ሰውዬው
ጥቃቱን የሚያደርስባቸው አካል መቼ ነው ማለት ከእነሱ ጋር አንድ ቦታ አይኖርም። ጀስት ለሊት ላይ ነው እየመጣች ጥቃቱን የሚፈጽመው። እኔ ተረዳሁት ከዩቱብ ቻናሉ ታሪኩን ሳዳምጥ። ትክክል ነው። የሚያደርስብን ነው ሁሉ ጊዜ ነው፣ በሁሉ ቀን እየመጣ ነው ይህን ሁሉ ነገር የሚፈጽመው። ግን ያው እናቴ ሳታውቅ ነው፣ እናቴ በተኛችበት ሰዓት ላይ ነው ይህን ወንጀል የሚፈጽመው ማለት ነው። ማን ነው በር የሚከፍትለት? በር የሚከፍትለት እንግዲህ እኔ ነኝ። ማለትም ከስር የሆነ የቡና ተላ የሚመስል ነገር ነው እና የሚደፋው። ከዛ ያንን ከደፋ በኋላ እንግዲህ እኔ ፈዛለሁ። አሁን ብዙ ሰዎች ሻሿ እየተሰሩ ያሉት እና ልክ ያንን ነገር ነው እሱ የሚደፋው። ከዛ በኋላ እኔ ፈዝዤ በሩን ስከፍት አይታወቀኝም። መቼ ነው እኔ ራሴን የማውቀው? በሩን ከፍቼለት እሱ ከገባ በኋላ ነው እኔ ራሴን የማውቀው ማለት ነው። ኦኬ፣ ከገባ በኋላ ነው አንተ ራስህን የምታውቀው። በር ስትከፍትለት ራስህን አታውቅም? አዎ፣ ከገባ በኋላ ታዲያ እኔን ያንቀኝና ድምፅህን አጥፋ እንዳትጮህ ብሎ ደግሞ እንደገና ላይ ወጥቶ ይረገጠኛል፣ ይቀጠቅጠኛል። ከዛ ደግሞ እንደዚህ ወንድሞቼን በመያዝ ደግሞ ይህን በጣም አሰቃቂ ነገር ካረገብን በኋላ ደግሞ መድኃኒት ይወስዳል። መድኃኒት ይወስዱና መድኃኒት ወስዶ ደግሞ እንደገና እናቴን የማይሆን ነገር ያደርጋል ማለት ነው። አይዞህ። እኔ እውነት በጣም የደረሰባችሁ ነገር እጅግ በጣም ከባድ ነው። በጣም ያሳዝናል። እና እኛ ምንድን ነው እንድንረዳችሁ የምትፈልጉት? ምን እናግዛችሁ? ያው እኛ ድምፅ እንድትሆኑ ነው እኛ የምንፈልገው። በቃ ድምፅ ነው እኛ የምንፈልገው። አንደኛ እናቴ እንድትታከም እፈልጋለሁ። በቃ በሕክምና አገልግሎት በሕክምና ዘርፍ ያሉ ሰዎች እናቴ እንዲያክሙልኝ እንፈልጋለሁ። ሲቀጥል ደግሞ አሁን እኛ የቤት ኪራይ እንኳን መክፈል አልቻልንም እና የሰውዬ ደግሞ ሊገለን በየደቂቃው እየዛተብን። ደማችን የሚያስቀዳው ልጄ ነው። በልጄ አማካኝነት ነው እኔ አፍንጫዬ ላይ እዚህ ሿሿ የሚደረግ እያደረገ እኔና ልጄን እንደዚህ የሚያበላሽ ማለት ነው የግለሰብ። ስለዚህ አእምሯችን ተጎድቷል፣ ውስጣዊ አካላችን በስጋችን ተጎድተናል። ብዙ ስቃይ ነው እየደረሰብን ያለው። ስለዚህ ከዚህ ግለሰብ መለየት እንፈልጋለን። የኢትዮጵያ ሕዝብ እውነቱን እንዲረዳ። ስለ ህፃናቶች ነው፣ ፍትህ ለህፃናቶች። እነዚህ ህፃናት ግብረ ሶዶማዊ እንዲሆኑ አልፈልግም ነው። እኔ እናት መቼም እናት ነች። ምን ልሁን እህቴ፣ ምን ልሁን የኔ እናት እንጂ በልጆች የምነግር ነጋዴ ወይም ደግሞ ለገንዘብ ብዬ አይደለም በፍጹም። የኢትዮጵያ ህዝብ ይሄን እንዲያውቅ እፈልጋለሁ። ዩቲዩበሮችም ተሰቃዩ፣ ስለኔ የሚናገሩትም ተሰቃዩ። ስለምን ይሄ ይቀርብብኛል? ስለምን ማን ውስጥ ጓዳዬን ጎርጉሮ አየኝ? ያለውበት ቦታ ማን መጥቶ ኢንተርቪው አደረገኝ? ማንም አወቀ የለም። እነዚህ ዩቲዩበሮች ግን ስለኔ ሲያቀርቡ እነሱ ጉዳት ይደርስባቸዋል፣ ተሰቃዩ። ስለዚህ ዛሬ ይሄ እውነት የሆነ የተባረከ ግለሰብ አንቺን እግዚአብሔር ስላገናኘኝ በጣም ደስ ብሎኛል። መፍትሄ አድርጊልኝ ሀቡዬ። በቃ ረሃብ ብቻ ስቃይ ብቻ ሳይሆን ያለብን ስነ ልቦና ተጎድተናል። የህግ አካል ያስፈልገናል፣ የህክምና አካል ያስፈልገናል። በቃ ከዚህ ሰው መለየት አለብን። ካለበለዚያ ለግል ጥቅሙ አድርጎ እኔና ልጆቼን እየተጠቀመብን ነው ያለው ግለሰቡ። በጣም ያሳዝናል በእውነት አቡዬ። እንግዲህ እኛም ማድረግ ያለብንን ነገሮች ሁሉ እናደርጋለን። እዚሁ የሴቶችና ህጻናት ሚኒስቴር አለ ሰፈራችን። አሁን እዛ እያቸው ይላል። ሁለተኛ ደግሞ ብዙ ጉዳይ ደርሶብኛል። ትንሽ አናግሬያታለሁ እዚሁ ቢሮ። መናም አጠገቤ ያለች መናን የምታውቂያት ከሷ ዩቱብ ቻናል ላይ እኮ ነው ትናንትና ላይቭ ላይ ሳስተላልፍ የነበረው። ከሷ ዩቱብ ቻናል ላይ ከፍቼ ነው። ኮመንት ላይ ሁሉም እየጠየቁኝ ነበረ፣ ምን ላይ ነው ሙሉ ታሪኩን ማየት የምንችለው እያሉኝ የቻናሏን ስም እየነገርኳቸው ሄደው እያዩ ነበር። እና የእሷ ድምፅ ነው እኛ ጋር የደረሰው እና ስንከታተል የነበረው። በጣም እናመሰግናለን። እና በጣም ትንሽ ህጻናቶች ናቸው ነው መሆን ያለበት በቅርበት። ይኸውልሽ ጩጬው ደግሞ ይኸው ፈላው። የኔ ኮልታፋ እንዴት ነህ? ሄሎ ሲያምር የኔ ፍቅር አባቴ ደህና ነህ? ውሽ እንዴት እንደምታምር ድግ በል አባቴ። እደግ ቲክቶክ ዋርኒንግ እንትን እንዳያደርግ እንግዲህ። ስለዚህ ይሄን ነገር እናደርጋለን። እሱ ወላቃው ኩልታፋው ሲያወራ ትናንትና ዩቱብ ላይ ያየው። መሀላችን ሰላም ነው
ስምክ ማን ነው? ዮሴፍዬ። እሺ ትንሹ ሳሚ ነው ስሙ? ሻሚ እያለች ነው። ጣፋጭ ዮሴፍዬ ስልካቸውን ያዥና ደዊና አግኛቸው። ጥያቄም ካለች ጠይቄን እያሉች ነው። ማወቅ የምትፈልጊው ነገር ቀደምም እንደላኩልሽ መጠየቅ ማወቅ